ኤፍሬም አንተ ምን አገ እስካሁን ድረስ እኛ ለሃይሚ ያ ሁሉ ነገር ስንሆን ሃይሚ እንደዚህ መሆን የለባትም ብለን ያ ሁሉ ነገር ስናወራ ስለፋይ ነበር እኮ አንድ ቀን መተህ ማታቅስ ልጅ ትላንትና መተህ ብሩክ ልትናገር አትችልም እንዴ? ብሩክን መተህ እሱ ያስመታሽ ምናምን አንተ ለምን የዛኔ መጀመሪያውኑ መተህ እዩ ልጅ አለኝ ያለሽ ሰዓት እንዴት አለ እኮ እሷ እኮ አንተም በቃ ወንድ ልጅ ነው ያንተ መራስ ህይወት ይኖራል። አንተ ሃይሚ መታክ እቺ ልጅ አትመችም ትውጣለህ ወይ? እሱ ህይወት የለውም። እሱ ሲጀመር እሱ ስንት ፍቅረኛ ይዞ የተለያየ ሰው ነው። እሷንም መጥቶ ሊያለያያት ነው። አንድ ነገር ሃይሚ አንድ ነገር ሐሳቧን ትቀይር ሐሳቧን ብሩክ ላይ ፊቷን ብታዞር ኤፍሬም እኛ አንድ ነገር እግዚአብሔርና አንድ ዝም አንልም። መናገር አይችልም። እሱን ብሩክ ብለህ መናገር ስለ ብሩክ መጥፎ ነገር መናገር አይችልም። አንተ ኤፍሬም ይሄንን ነገር ይሄን ቪዲዮ ታያለህ ሃይሚን ወደ ቤቷ መልሳት ከዛ በኋላ ሁለቱን አንድ ላይ አድርገህ አናግራችሁ። አንተ ወንድም እውነት ለሃይሚ የምታስብ ከሆነ በቃ ሁለታቸውንም አስቀምጠን ማስረዳት ነው ያለበት። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች የጨረቃ ፋሚሊዎች እንዴት ናችሁልን? እኛ ያለን እግዚአብሔር ይመስገን። እንዴት ናችሁ? ያው እንዴት ነው? ያው የሁለት ጾም ሲሆን ደግሞ ደስ ይላል። ያው የእናንተ የሙስሊሞች እያለቀ ነው፣ እኛ ደግሞ ገና ነው። ግን አሪፍ ነው። ብቻ እግዚአብሔር ይርዳን። ያው እናንተም በዱዓችሁ እኛም በጸሎታችን እግዚአብሔር ረድቶ እንዴት ሳምንቱ እንዴት ቤተሰብ እንዴት ነውና ቤተሰብ እኛ አለን አረራምንቴ አለን። ዛሬ በጣም ደብሮን የመጣ ነው። የሚያስጠላ ቪዲዮ ነው። በቃ የሚያስጠላ ነገር የምናየው ነገር በቀን በቀን ይስተካከላል እያለን ጊዜ ፈቷል እያለን ምንም ሊስተካከል አልቻለም። ነገሩ እየተባባሰ ሌላ ነገር እየፈጠርን ያለው ይሄ ነገር ዝም ካልነው እኛም ሌላውም ዝም ካልነው እግዚአብሔር ያርጋውና እስከ መለያ ሊያደርስ የሚችል ነገር ነው እና ቤተሰብ እናንተም ብቻ የእናንተም ብርታት ያስፈልገናል። እናንተም አብሮነት ያስፈልገናል። እናንተም ስትለያዩ ምን ይሄ ነገር በጣም የማይሆን ነገር ነው። ሁለት ቦታ እየተከፋፈላችሁ አይሆንም። ኦዲየንሱ ተከፋፍሎ እሺ እነሱም ተጣልተው አይሆንም። ኦዲየንስ አሪፍ ሆኖ በፍቅር ሁለቱን እንትን ሲል ነው ጥሩ የሚመጣው እንጂ አንደኛው የሃይሚ ወገን ነኝ አንደኛው የብሩክ ወገን ነኝ ምናምን እያለ የብሩክ ወገኖች ብሩክን ይሰድባሉ፣ እንትና ሃይሚን ይሰድባሉ። የሃይሚ ወገኖች ደግሞ ብሩክን እየሰደቡ እዛ ራስ በራስ ጥል ምናምን እንደዚህ ከመሆን እናንተ ናችሁ እኛ ሳንሆን እናንተ ናችሁ ለዚህ ያበቃችኋቸው። አንድ ስለሆናችሁ ነው። የጨረቃ ፋሚሊ ስለተሰባሰባችሁ ነው። አንድነት ስላለን ነው እኮ ያቺ ልጅ ራሱ እንደዚህ ያስወጣናታ። እናንተ ካልተስማማችሁ እነሱ እንዴት እስከ መለያየት እኮ ይደርሳሉ። ሌላውም አንድ ሐሳብ ሲያመጣ እናንተም አንድ ሐሳብ ሲያመጣ እኮ እየተበጣበጠ ነው የሚመጣው። ይሄ ነገር እስቲ ሰው ልጅ ነን እናስብና እናገናዝብ። በቃ ሃይሚና ብሩክ አንድ ናቸው፣ አንድ ነው። በቃ እናንተም አንድ ነው መሆን ያለባችሁ። እስካሁን ድረስ እነ ሀብም እነ መለኛውም አዲስ አበባ ያልሄዱት እነሱ ሁለቱ ራሳቸው ልጅ አይደሉም ተነጋግረው ይጨርሳሉ በሚል ኤፍሬም አንተ ምን አገ እስካሁን ድረስ እኛ ለሃይሚ ያ ሁሉ ነገር ስንሆን ሃይሚ እንደዚህ መሆን የለባትም ብለን ያ ሁሉ ነገር ስናወራ ስለፋይ ነበር እኮ አንድ ቀን መተህ ማታቅስ ልጅ ትላንትና መተህ ብሩክ ልትናገር አትችልም እንዴ? ብሩክን መተህ እሱ ያስመታሽ ምናምን አንተ ለምን የዛኔ መጀመሪያውኑ መተህ እዩ ልጅ አለኝ ያለሽ ሰዓት እንዴት አለ እኮ እሷ እኮ አሁን እኮ ሃይሚ እኮ እዚህ ጋር ጥፋት አለባት አይደል? ግን ሃይሚ ጥፋት የለባትም። እኔ ያ ሁሉ መከራ በነበረበት ሰዓት ልጅ አለው እስከመባል ከልጅ ቢበልጥ ነገር እኮ የለም። ልጅ አለው እስከሚባል ድረስ ልጅ አለው አስረግዟል እስከሚባል ድረስ ደርሶ ያን ሰዓት እስከምትጎጅ ድረስ አልመጣም ነው። አሁን እነሱ ለማለያየት ይሄ ነገር እኮ ያንተ ህይወት የሃይሚን ህይወት አንተ አትኖርም። ሲጀመር ብሩክን ልትኖርላትም አትችልም። የብሩክን ስም ጠርተህ ማውራት አትችልም። በቃ ወንድም ሲባል ወንድም ያስታርቃል እንጂ አያለያይም። አንተ ወንድም የንጹህ ወንድም ነህ። የነሱን ፍቅር የነሱ አንድነት የምትፈልግ ከሆነ እኛ እኮ እያየ ነው አይደል? ብሩክ ወደ ራሱ እንዲመለስ ሃይሚን ሁለቱ እንዲታረቁ ብለን ወንድማችንን ራሱ እየተናገርን ነበር አጥፍቷል እያለ አንተ ዛሬ መተህ ብሩክን እሱ ነው እንትን ያደረገ እንደዚህ ነው ያደረገሽ። ሃይሚ ብታጠፋ እኮ እኛ ሃይሚ አጥፍታለች። ለምን ወንድ ልጅ ነው እሱ ነው መናገር የምንችለው። ሴት ልጅ ነች። ሴት ልጅ ደግሞ ትንሽ ነገር ስለበቃት ለምን ከሴት ጎን የቆምነው እኮ እኛ ከእህታችን በላይ ነች። እኛ ለሃይሚ ሳናስብ ቀርተን አይደለም። አንተም እንደ እህት እንደምታስብላት እኮ እኛም ለወንድማችን ማሰብ እንችላለን። ግን ማለያየቱ ሄደው ጥግ ድረስ እኛም እንሄዳለን እኮ። አንተ ማን ነው እሱ ሲጀመር ማን ስለሆነ ነው? አሁን እዚህ ጋር ዋስትና መወሰን የሚችለው ጋሽዬ ብቻ ነው። ለምን ልጁ ነው፣ ታላቅም ነው። አንተ ወጣት ነው፣ እሱም ወጣት ነው። እዛ ብሩኬ ቢኖር እኮ ሌላ ጸብ ነው የሚፈጠረው። ታማ ሆስፒታል ስገባ ለምን አልመጣም? እንዴ የሁሉ ነገር በስላስረዳሽኝ ምናምን ከማለት ይልቅ ለእህት ነች፣ ብሩኬም ወንድም ነው። ይሄ ነገር እኮ አልተጋቡም። ሰርግ ነው እንጂ የቀረው እኮ ምንም አብሮ እስከመኖር ድረስ እኮ ሰርግ ብቻ እኮ ነው የቀረው። አሁን ሊያለያያቸው ነው የመጣው። አንተ ለወንድም ነህ ማለያየት ሳይሆን
እስኪ አንተ እንደ ለሃይሚ ካሰብክላት ለብሩኬ የምታስብ ከሆነ ያን ሰዓት ብሩኬ በወጣበት ሰዓት ገብተህ መውሰድ ሳይሆን ይሄ እኮ እንደ ጠለፋ እኮ ነው ያደረከው። እሺ ከቤት መጥቶ ይዞት ቁልፉ እዚህ ይቀመጥለት ምናምን ብለህ መወሰን የምችለው ሃይሚ ነች። በቤቷ መወሰን የምችለው ሃይሚንና ብሩኬ ናቸው። በእነ ህይወታቸው ደግሞ የነገ ህይወታቸው ደግሞ አንተ ልትኖርላቸው አትችልም። እቺ እኮ ሃይሚ እኮ ህፃን ልጅ አይደለችም እኮ ብሩኬ ህፃን ልጅ አይደለም። እስከ ዛሬ ድረስ እኮ 2 አመት ድረስ እኮ ያለ መጣላት ሰው ደግሞ ሳይጣላ ምን ሳይል ደግሞ ፍቅር አይባልም። መጣላት ያለ መታረቅም ያለ ነው። እነዚህ ሁሉ ተጣሉ እንጂ አንተ ለማለያየት ያለ የምታደርገው ጥረት ነው። አንተም በቃ ወንድ ልጅ ነው ያንተ መራስ ህይወት ይኖራል። አንተ ሃይሚ መታ እቺ ልጅ አትመችም ትውጣለህ ወይ? እሱ ህይወት የለውም። እሱ ሲጀመር እሱ ስንት ፍቅረኛ ይዞ የተለያየ ሰው ነው። እሷንም መጥቶ ሊያለያያት ነው። አንድ ነገር ሃይሚ አንድ ነገር ሐሳቧን ትቀይር፣ ሐሳቧን ብሩክ ላይ ፊቷን ብታዞር ኤፍሬም እኛ አንድ ነገር እግዚአብሔር አንድ ዝም አንልም። መናገር አይችልም። እሱን ብሩክ ብለህ መናገር ስለ ብሩክ መጥፎ ነገር መናገር አይችልም። አንተ ማንንም ነው እሱ እንዴ ወይስ ይሄን እኮ አንተ እኮ እንደውም በፍቅር መተ ሃይሚ ቁጭ ባለችበት ብሩክ ጋር ደውለህ ሁለቱን አስቀምጠ ማውራት ነው እንጂ ያለበት። ችግራችሁ ምንድነው? ከቤት ይዘህ መውጣት የለብህም። ምንድነው የተፈጠረው ነገር? መሀላችሁ ምንድነው የተፈጠረው? ታያለህ የተፈጠረው ነገር ያለው ነገር ወንድም በቃ ለሷ የምታስብላት ከሆነ ወንድም ነህ። ማንንም እኮ እኛም እኮ ታላለየቶች እኮ አለን፣ ወንድሞችም አለን እኮ ትዳር ያዙ ምን አለን እኮ ከነሱ ማየትም እኮ እንችላለን። እንዴ ጋሽዬ እኮ ሲጋቡ ሳይጣሉ ቀርተው አይደለም እኮ እኛ ማዘር እናት አባታችን እኮ ይጣላሉ። ሰው ተጋብቶ ልጅ ወልዶ ይጣላል እንዴ? አንተ እውነት ንጹህ ወንድም ከሆንክ ሃይሚ አንተም ችግር ይሄ ነው ብሩኬም ችግር ይሄ ነው ብለህ አንዲ ሁለቱን መሀል አስቀምጠን እንጂ ምንም አያመጣም። ምን ብለህ ከፍተህ ቤት ጥሎ አንቺ ደግሞ ሃይሚዬ እህቴ ቤት ጥሎ መሄድ ላንቺ መፍትሄ ሊሆን አይችልም። በቃ ካላችሁ ቁጥር ቤት ጥሎ መውጣት እሱን ጥሎ ብሩኬ ይወጣልሻለሁ ምናምን ማለት የለበትም። ምንድነው ቤቱ የማን ነው? የወረታችሁ ማን እንደ ቤት ውስጥ ለምን ቤት ውስጥ ከሆናችሁ ምንም ባትነጋገሩ ራሱ እኮ ችግር የለም። እኔ እስካሁን ድረስ ያለው ነገር በቃ እሷ ማን ነው አብሳላትን ብትሆን ከላይሽ ላይ ማስወገድ እችላለሁ። ማንም ቤትሽ ላይ አይመጣም። ውስጥም እየሞከርን ነው፣ እያናገርናት ነው። አሪፍ እየሄደልን ነው። ቤተሰብ የአብሳላት ነገር ችግር የለም። ግን አሁን ኤፍሬምን አንደኛ ነገር አሁን ደግሞ እኛ አንዱ ሲስተካከል አንዱ ይደረባል፣ አንዱ ሲስተካከል አንዱ ይደረባል። ክፍተት እየፈጠሩ እኮ ያለው ራሳቸው እኮ ነው እኮ ይሄ ሁሉ እንዲመጣ ያደረጉት እኮ ራሳቸው ነው ያሉት። ቤት ጥሎ በሄድ እኮ ምን መፍትሄ ሊሆን አይችልም እኮ ምንም አይሆንም። እንዴት ይሆናል? መፍትሄ ሊሆን አይችልም እኮ እሱ ነገርኩ እኮ አንደኛው ነው አስቀምጦ ሁለቱን ማውራት ነው። ከቤት ይዟት ሄዶ ምን ሊያረጋት ነው? ለሃይሚ የሚያስብላት ከሆነ እሺ አለ አይተም እንደ ሌላ እኔ ግራ ይገባኝ እኮ አንተ በቃ ፍቅረኛ አለክ ይባል የ2 አመት ፍቅር ሊኖር ይችላል። እነዚህ እኮ ቃቃር ነው የጀመሩት ፍቅር ነው፣ ህይወት ጉዳይ ነው። ነገ ስንት ዳር የሚመሰረትበት ልጅ የሚወለድበት ነገር ነው። እንደ ቀልድ የሚፈርስ ነገር አይደለም። አንተ ብሩኬ መጥቶ የብሩኬ እህት አንተ ፍቅረኛ ብትሆን ነይ ከኤፍሬም ጋር ለህይወት እንድትኖር አትፈልጊም መለያየት አለብሽ ብሎ ከቤት ቢያስወጣት ምን አይሰማኝ ነው የሚሰማ እንዴ? አንተ እንደው አሁን ይሄ ልጅ ምን እንደሚያስብ ታውቃለህ? አሁን ሄዶ ብሩክ ከሱ ጋር ይነጋገራል፣ አይግባቡም፣ ይጣላሉ። ከዛ ማን ያህል ጋሽዬ ያህል ጭራሽ ደግሞ ልጄንም ከልጄ ጋር ተጣላ ብሎ ደግሞ ከማጋ ያቆራርጠዋል፣ ከሃይሚ ጋር ያቆራርጠዋል። ይሄ ልጅ ይኸው እንዲህ እየሄድክ የምታረገውን ነገር ማቆም አለብህ። አሁን በመጀመሪያ ሃይሚን የወሰድካትን ቤቷ መልሳት። በቃ ማንም ኦዲየንስ የሚፈልገው ቤት መልሳት። ከዛ በኋላ አንተ ትልቅ ሰው ከሆንክ የምታስብ ከሆነ ሁለቱንም አስቀምጣ አውራቸው። ችግራችሁ ምንድነው? ምንድነው የተፈጠረው ማላችሁ ብለህ መፍታት ካለብህ መፍታት ነው እንጂ አንተ ይዛ ስለሄድክ አንተ ቤት ስላስቀመጥካት ነገ የሚስተካከል መፍትሄ ሊሆን አይችልም። ሃይሚም አንቺ እሱ ጋር ስለሄድሽ ለመፍትሄ ሊሆን አይችልም። መፍትሄው ያለው እናንተ ጋርና ሁለታችሁ መሀል ነው። እኔ ማንም ከጋሽና ከሙሼ ውጪ እና ከመለኛው ታላቅ ናቸው ከነሱ ውጪ መግባት የሌለበት ማንም ሰው የለም። በቃ እነሱ ራሳቸው መፍታት የሚችሉት ከሆነ ራሳቸው ይፈታሉ። ግን አንተ ኤፍሬም ስለገባ ካንተ ወደ ቤት ስለሄድ ይዛ ስለሄድክ ምንም የምታመጣው ነገር የለም። ማስተካከል ካለብህ ማስተካከል ነው ያለብህ እና እንደ ወንድምነት እንምከር። በቃ ማስተካከል የምችለው ነገር ይሄን ነው። ሃይሚን ወደ ቤት መልስልን። ብሩኬ አንተ ጋር ይመጣ ሌላ ጸብ ነው የምትፈጠረው። ይሄን ጸባየው ማለት ጋሽዬ ይቆጣል፣ ሙሽታ እናት አባት አለ የባሰ በቃ ነገሩ እየከረረ ይሄድ። ምንድነው ነው ቀላል ነገር እኮ ነው። በቃ ሁለቱን አስቀምጦ አውራ። ካላወራ ደግሞ አትምጣ። በቃ አትሰዳት ልጅቷን። እና ደግሞ እቺ የሆነች ማን ነው በእና እዩ የምትባል ልጅ ብሩኬ ጋር ሄጄ ነው መውለድ የምፈልገው። እኔ አንቺም ነገር መናገር የምፈልገው ፍልፍልናትን ኮሜዲያን ሆናለች እንዴ ልጅቷ? እኔ ግራ ነው የገባኝ። ምን ኮሜዲያን ነሽ ምንድነሽ? ቆይ አንደኛ ነገር እነሱ ይሄ ሁሉ ነገር የመጣው የሁለቱ ክፍተት በማየት ነው። እነሱ ባይጣሉ ኖሮ እንዴት ስላለች እንዴ ደግሞ መውለድ የምትችለው እሱ እንዴት አዲስ አበባ መውለድ ይችላል? የራሷ ቤት ነው። ልጁ ደግሞ እየለመናት ነው ያባቱ የልጁ አባት ነው የሚለው። እሱም ተረድተሽ ከሱ ጋር መኖር ነው ያለብሽ። ተስፋ ቆርጪም እንደ አንቺ በቃ የሁለቱ ክፍተት ሁለቱ ሲጣሉ ስታይ ሄዳለሁ አያ
ሁለቱ ፍቅር የነበሩ ሰዓትስ መታለች ጸጥ ብላ የራሷን ኑሮ እየኖረች ነው እኮ ሁለቱ ሲጣሉ ትመጣለች አየር እናንተ ለምን ሁሌ ለምን ነገራችሁ ሴጣን ላይ ሴጣን እየጨመራችሁ ነው ያላችሁት ራሳችሁ ክፍተት እየጨመራችሁ ሰው አታስገቡ ሶስተኛ ወገን አታስገቡ ይላል አረ ተረዱን እኛን ራሱ አረ ኦዲየንስም ተረዱ ይሄ ሁሉ እኮ ምን ለፋው እኮ ለእናንተ ነው እኮ እንዴ መለኛውም እንደዛ የሚለፋው እኮ ዝም ብሎ አይደለም እኮ እኛ ነው ወንድማችሁን የከዳችሁ እኛ ወንድማችንን ከርተን አይደለም ስለምንወደው ነው እንደዛ ያጠፋውን ነገር እያወራን አለ አንደኛ ሴት ልጅ ነች እቺ ትጎዳለች ለምን ከሴት ጎን እኛ መህት አለ ወንድ እህትም አለ እናትም አለን አይደል እንዴ ይሄ ነገር በእህቴ ላይ እንዲደርስ አልፈልግም እኔ ለምን መናገር የምንችለው ሃይሚን ሳይሆን ብሩኬን መናገር የምንችለው ለምን እውነቱን ያለው እኮ እውነቱን እያወጣ በመናገር ነው በቃ ሁለት የሚሸፋፈን ነገር አጥፍቷል ሃይሚም አጥፍታለች ትላንትና ወንድሜ መጣ ብላ መሄድ የለባትም እነሱ ሀብ መጥቶ ብሩክን ይዞት ሄዷል እንዴ አስታርቋቸው አዲስ አበባ እናንተ ካያችሁ በሌሊት ሄዶ ስራ ለቆ ሄዶ ሁለቱን አስታርቆ ነው እንጂ የመጣው እና ብሩክ ወደ ቤት ብሎ ይዞት አልወጣም አይደል ኤፍሬም ግን አሁን መጣ እህትን ይዘው ወጣ ምን እሺ ምን ብሩክ ደስ ይለዋል ነው በቃ እንደውም ቤቱን አስወጣል ሌላ ሴት አጣለ ብሎ የሚያስብ ነው ይመስል ሲስላመት አንደኛ ነገር በህይወታ መወሰን የምትችለው ሃይሚና ሃይሚ ብቻ ናቸው አንተ ህይወት ለነገ ልኖርላት አትችልም 15 አመት ምናምን ልጅ እኮ ነው እያስመሰሏት ያሉት ሃይሚ ልጅ አይደለችም እኮ ሃይሚ አንዴ ራስን እስከዛሬ ድረስ ደግሞ እንደ ከብሩ ጋር እየኖረች ያለች እንዴ ሁለቱን ለማለያየት አሁን ደግሞ ኤፍሬም መጣ አይደል አሁን ደግሞ ታያለ እዩ ደግሞ አዲስ አበባ ትሄዳለች ጭራሽ ልጇን ደግሞ ተሸክማ ደግሞ ቤት ትመጣለች ማን ልጅ ስለሆነች ነው እዛ የምትመጣው እኛ ቆመን ነው ወይስ ሞተን ነው ክፍተት እየፈጠሩላት ስለሆነ ማንንም አሁን ልጅ ተሸክማ ብትሄድ ውጪ ሚላት የለም በቃ እኔ ምን እንደሆነ ታውቃለህ እንዴ ማንንም ጥፋተኛ ይሁን ማንንም ጥፋተኛ ማያስ ሳይሆን በቃ ያለው ነገር ቁጭ ብላችሁ መናገር ነው ያለባችሁ አንተም ኤፍሬም እሷን ይዘህ መሄድ መፍትሄ ላይ ሆነ ይችላል ና ብለህ ብሩኬን አንተ ምንድነው ጥፋትህ አንተም ጥፋተኛ ነህ በቃ አንተም ታላቅ የሃይሚ ታላቅ እህት ነህ መለኛው ቢመጣ እኮ ይሄ ነገር ለማስታረቅ ነው እንጂ ችግራችሁ ምንድነው ብሎ መጠየቅ ነው እንጂ እኮ ይዜ ስለሄደ እኮ አሁን ሀበ የደሳት እኮ ምንድነው አንተ እሷን ተቆጥቷት ሁለቱንም አስቀምጦ ምንድነው ችግራችሁ ብሎ ያወራችሁ አይደል ይሄ እንደዛ ያወራም እንዴ ምንድነው እሱ ማን ነው ከቤት ይዟት የሚወጣው እያስደበደበሽ እንዴ ያስደበደባት ነው አልሳላት ነው ሚቺ ብሏት ነው መጥቶ ነው እንዴ ያስደበደባት እንዴ እስከዛሬ ድረስ እኮ እንዴ ሃይሚ እኮ ለብሩኬ አታስብም ማለት አይደለም ብሩኬ ለሃይሚ አያስብም ማለት አይደለም እኮ እስከዛሬ ድረስ ተቻችሏል እንዴ እየኖሩት ያሉት ምንም እኮ ቢጣሉ እኮ እነዚህ ልጆች ተጣሉ እንጂ አልተለያዩም እኮ ማሰብ ያለብኝ ነው እና እናንተም ቤተሰቦች ብችሉ በጸሎት ማገዝ ነው እንጂ ብችሉ አንድ ለማድረግ ሞክሩ እንጂ እናንተም እዚህ ጋር እየተከፋፈላችሁ እነሱም እዛ ጋር እየተጣሉ እንደዚህ ፎቶ እስከመገልበጥ ድረስ የኛም ፎቶ ምንም ችግር የለም ግን ምንም ይቀራል እንጂ የፈለገው ነገር ይቀራል እንጂ በእናታችንማ ፎቶ አልደራደርም እኔ የፈለገው ነገር ይቀራል የእናት ፎቶ የኛን እንደፈለጋችሁ አድርጉ እንልክላችኋለን ከፈለጋችሁ ፎቶ የኛ ፎቶ እንደፈለጋችሁ አድርጉ ደግሞ እኮ አንድ ልጅ ናት በቃ ሁሉ ነገር የምታረገው በቃ ፎቶ እያመጣች መዘግዘግ የሆነ ቫይራል ለመውጣት ይሁን ለመፈመስ ይሁን እኛ ለሷ ከበር አንቺን እናት መጥቼ ፎቶ በዘቀዘግ እኮ የሚሰማሽን ስሜት ነው እኔ የሚሰማኝ አንቺ እኮ ከሀገር ከኢትዮጵያን ትተሽ ምን ሀገርሽ ትተሽ ወጣሽ እናትሽና ቤተሰብሽ ለማስደሰት ነው እናትሽን ቀና ለማድረግ ነው እኛ ደግሞ በእናታችን እንድመጪብን አንፈልግም ለምን እንደዚህ አይነት ሰውን ማለት ነው መናገር አይደለም ንቀን ነው አይ ሲበዛብን ነው ሁሉም ነገር ነው ዝም እኔ ፎቶ እንት ስትይ እኔ ምንም ችግር የለም ኖርማል ነው ግን ደግሞ እንደዚህ ሰው ላይ መጥፎ የሚያስብ ሰው ራሱ ላይ መጥፎ ነገር ሰው ሀገር ነው ያለሽ መጥፎ ነገር አታስብ ነገ በህይወትሽ ምን እንደሚገመን የሚደርሰው ነገር አታቂ ማንንም ሰው የሚደርስበትን ነገር አያውቅም እና ኤፍሬም ይሄንን ነገር ይሄን ቪዲዮ ታያለ ሃይሚን ወደ ቤቷ መልሳት ከዛ በኋላ ሁለቱን አንድ ላይ አድርገህ አናግራችሁ አንተ ወንድም እውነት ለሃይሚ የምታስብ ከሆነ በቃ ሁለታቸውንም አስቀምጠን ማስረዳት ነው ያለበት አንተም ይሄ ችግር አለበት እሷም ችግር አለባችሁ እና ሴት ስላመጣብሽ ነው ምናምን አይባልም በቃ ሰው እኮ ስንት ልጅ ወልደው ስንትና ስንት ደረጃ የደረሰዎች እኮ እስከ መለያየት የደረሰዎች እኮ ዋሽቶ ነው የሚያስታርቀው ሰው እኮ አንተ ወንድም ነህ በቃ ለሷ የምታስብ ከሆነ ዋሽተ ያለው ነገር ቁጭ ብላችሁ መናገር ነው ያለባችሁ ችግር የለም እዩም አዲስ አበባ አትሄድም እዚህ አፈላልገን እዚሁ እንይዛታለን ኧረ እኛ ደግሞ ዝም አንላትም እኛ ወይ ሞተን ወይ ቆመን ነው እሷ ይዛል ቤተሰብ ጋር እንሄዳለን ቤተሰብ ጋር ሄደን ምን እዛ ማስጠየቅ ካለብን እናስጠይቃታለን አዲስ አበባ ሄዳ ወልዳ ሃይሚ ገንፎ እንድሰራላት ነው ማን ለሌላ ርሳት ነው እኛ ያገባንም ማን ለወለደው ልጅ ነው እሷ ምን ተከባከቡ አባቱ ነኝ ብሎ መጥቶ እዚህ ጋር እየተናገረ
እሷንም ቢሆንም በህግም ቢሆን በምንም እናስጠይቃታለን። እምቢ ካለች ደግሞ በሽማግሌዎች ማስጠየቅ እንችላለን። ይሄ እሷ የአብሳላትንም በውስጥ እየጨረስን ነው። አሪፍ እየሄደልን ነው። እዩ ተያት። አንቺ ብቻ እዩ ተዋት በእናትህ። እኛ ንቀትተናታል። እናንተም ንቀት ህግ ብቻ ብሩኬ አንተም ከኋላ ነገር ማስተካከል ያለብህ በቃ እቺ ልጅ ወደ ህይወትም እንዳትመጣ ዳግመኛ እንዳትመጣ። አንድ ነገር ብሩኬ ኤፍሬም ምንም የፈለገ አፉን ቢከፍት ከሱ ጋር እንዳትጣላ በቃ እሱ የመጣው ሁለታችሁን ለማለያየት ነው። ሁለቱን ለማለያየት አሁን የሆነ ነገር ይላል ይጣላሉ ለማቆራረጥ እንኳን እንዳውም እኔ ምን መሰለህ ብሩኬ ትላንት እንኳን እዛ ቤት አልኖረን ያልኩት ለምን ወጥተን ወይ ጸብ ይፈጠራል ወይ ሌላ ነገር ይፈጠራል ነበር። አሁን ሁለታችሁ ሃይሚን ወይ ደውለ ጠርተ ቤት አስመልሳት ቁልፉን እዛ እየወረወሩ እኔ ቤቱ እቃውንም ሊያዘርፉት ይሁን ምንድነው እያሰቡት እናንተ ማስተካከል ያለባችሁ ብሩኬ በቃ ከራስ ላይ ያለብህ ነገር ከጎን ያለው ነገር በቃ መለየት ነው ያለብህ። እሷንም ቢሆን በቃ ያለ መጨረሰው ነገር ጨርስ ከማን ነው ያለ ከአብሳለጋ በቃ ጓደኞችም ያለበት ነገር በቃ ሰው እስከ ዛሬ ድረስ ሰውን አምናሃል። ሰውን ስለ ሰው ስላዘንክ የዋነቴ ሁሉ አስደርጓል። በቃ ሰው ከአንድ ነገር ነው ትምህርት መውሰድ ያለበት። በቃ ከዚህ ካለፉት ነገር መማር ነው ያለበት። ከዛሬ ስህተት ካልተማርክ መቼም ሊለወጥ አይችልም። በቃ አንተም ጥፋተኛ ነህ ብለህ እመንላት። በቃ ሴት ልጅ እኮ በቃ እንድትታመንላትና እንድታምናት ነው በቃ የምትፈልገው። እምነት ነው የሁሉ ነገር። በቃ ፍቅር ስጣት። ያለው ነገር ማስተካከል የምችለው ነገር ራስ አስተካከል። በቃኛ ነው ይሄ ምንድነው በመለፍለፍ ምንም የሚመጣ ነገር የለም። በመናገር በመቆጣት በቃኛ በውስጥ የምንችለውን እየጨረስን ነው። እዩም ተከብረሽ ቁጭ በይ፣ እንደ ሴትነትሽ ልጅሽን ወልደሽ ሀገርሽ ላይ ቁጭ በይ። እሷን እናናገራታለን። ዝም ማለት አባቱ ነኝ ብሎ የመጣው በነፋስ አይደለም ያረገሽው ስላስረገዘሽ ነው። አባቱ ነኝ ብሎ የመጣው ከሱ ጋር ጨርሽ። ኤፍሬም ሃይሚን ወደ ቤቷ መልሳት። ሌላ የምንፈልገው ነገር የለም። እኛ ብሩኬ ማስተካከል ያለብህ በቃ ጥፋተኛ ማንም እኛ ይሄ ብሩኬ ሃይሚን ማንልም። በቃ አንተ ነህ በቃ ሁሉም ነገር በቃ ወደ ራስ ተመለስ። አንተ ከሰው ህይወት እየወጣ ነው ከራስ እየተመል ብቻ በመናደድ ጭቅጭቅ ሲፈጠር እኮ ሌላ ነገር ክፍተት እየፈጠራችሁ ነው ያላችሁት። ማስተካከል የምትችለው ነገር ራስ አስተካከል። በቃ ይሄን ማለት የምንችለው ቤተሰብ እናንተም በጸሎታችሁ አግዙን። የምንወዳችሁ የምናከብራችሁ የጨረቃ ፋሚሊዎች እኛ አንድ ስንሆን ነው ሁሉም ነገር ማስተካከል የምንችለው። ህዝብ እኮ አንድ ሲሆን ነው ሀገርን መምራት የሚችለው። በቃ እነዚህ ልጆች ማስታረቅ የነሱን ፍቅር የምንፈልግ ከሆነ በቃ እናንተ አንድ ሁኑልን እንዴ እናንተ እኮ እኛ ታላቅ ናችሁ። እኛ እንምከራችሁ። እናንተን እኛ እስከዚህ ድረስ አድርሳችሁናል። በቃ ይሄን ፍቅር መስዋዕት የተከፈለበት ፍቅር ነው። እቃ ጨዋታ ስላልሆነ በቃ ይሄን ነገር ማስተካከል የምትችሉት እናንተ ናችሁ አይደል? በመንቴ በቃ አሁን ይሄ ሁሉ ማንዛዛት የለብንም። በቃ የምንፈልገው ነገር ኤፍሬም ብቻ ሃይሚን መልስልን ወደ ቤት። ሌላ ጸብ ውስጥ አንገባ። ሃይሚን ወደ ቤት መልስልን። ሕፃን ልጅ አይደለች፣ ራሷ ተወስናለች። ነይ ሂጂ ምናምን ብሎ ልብሷን በግድ እንትን እያለ ማንንም ሰው እንደዛ ሲያደርግ ማየት አንፈልግም። በቃ አንተ መታሰብላት ከሆነ ሁለቱን አስቀምጠ አማክርልን ነው የምንፈልገው። በቃ መፍታት ያለባቸው ነገር እንድፈቱ ነው እና ይሄን የምንለው ቤተሰብ እንወዳቸዋለን፣ እናከብራቸዋለን።